የሆነች እህቴ ምንድን ያደረጋችኋት? ዝም በይ። ለምን ዝም እላለሁ? እህቴን መሳይን እኮ ነው ያጧት። አንቺ ሴት አይደለሽ? ለምን ጨካኝ ትሆኛለሽ? ጨካኝ አይደለሁም። እሺ እባክሽ ሚራ፣ እህቴ የት ነች ንገሪኝ። አለ እሷ እኮ ማንም የለኝም። ጭንቅላት ቀድሞ ሞቷል። ዝም በይ፣ ዝም በይ። ጠብቀኝ። እኔ ለሆነ ምን እንዳስነካችኝ አላውቅም። በቃ ከሱ ውጭ ሌላ ነገር ማሰብ አልቻልኩም። እሺ ቆይ አብረን ያሳለፍናቸው ነገሮች ህልማችንስ? በቃ ወደ ባልሽ ተመለሽ። እኔ መጥፎ ሰው ነኝ፣ ለአንቺ መሆን ሰው አይደለሁም። እኔ እስከነ መጥፎነት እወዳለሁ፣ በጣም አፈቅራለሁ። በቃ እኔ ያለፈቅርሽማ እዚህ ጋር ይብቃን። የእውነት ሽባ ሆነ ህይወትን ትቀጥላለህ። አንድ ነገር ማወቅ ነበረብህ። እኔ ሚራ መቀለጃ አልነበር። ሮቤልና ሚራ ወደ ውጭ ተያይዘው ከወጡ በኋላ ታዲያ ወደ ቤት ሲመለሱ አገባው ስለማይመችና ዊልቸሩን ከቤት ጥሎ ስለወጣ እኔ ቀደም ብዬ ልግባና መንገድ አይቼለት ትገባለህ በማለት ነበር ሚራ ቀደም ብላ ይገባችሁ። ታዲያ ሚራ ደግሞ ያላሰበችው ነገር በር ላይ ጠብቋታል። አድናን ዊልቸሩን እንዴትም አድርጎ ይዞ ወጥቶ ዊልቸሩ ላይ ተቀምጦ መቀለጃ እያደረገው እንደነበረ በዚህ ነገር ውስጥ ደግሞ የሚራ እጅ እንዳለበትና ሚራ ይህንን ነገር እንደምታውቅ ስለሚያውቅ ሁሉንም ነገር እንድትናገርም አድርጓን ነበር። ሚራም እኔ የማውቀው ነገር የለኝም ብላ ሽምጥጥ ካደረገች በኋላ ወደ ውስጥ እንደገባች ታዲያ እነሱም ተከትለው ወደ ውስጥ መግባታቸው እሷ እውነታውን እንድታወጣ የእውነቴን ነው ሮቤል እንደዛ አይደለም፣ ሮቤል ዊልቸር ላይ አይቀመጥም ቁሞ ይሄዳል በማለት የምታውቀውን እውነታ ሁሉ እየነገረችውና አፋጣ ልጠይቃት ይገባል ሚራ ሁሉንም ነገር ታውቃለች ስትል ለአድናን እንዲጠይቃት ተያይዘው ወደ ሚራ ክፍል ይሄዳሉ። ታዲያ በዚህ መካከል እሷን እየጠየቁ ሮቤልም አመቻች ጊዜ አገኘለትና ወደ ክፍሉ ቀስ ብሎ ገባ። ሚራ ምንም የማውቀው ነገር የለኝም አላየሁትም እያለች እየካደች ታዲያ የእነሱ መከራከርና የእነሱ ማፋጠጥ ደግሞ ለሮቤል ቀስ ብሎ እንዲገባ አመቻች ጊዜ ገብቶ ፈጥሮለትም ነበረ። ታዲያ ሮቤልም ወደ ውስጥ እንዳገባ አልጋ ስር በመደበቅ እርዳታን ይጠይቃል። ድረሱልኝ፣ ወድቅ ያለው ራሴን እዚህ ውስጥ አገኘው በማለት ተባብረው እንዲረዱት ችግር ውስጥ እንደገባ ስለምንም ነገር እንደማያውቅ ምን እንደተፈጠረ እንደማያውቅም አድርጎ ለወንድሙ እሪታውን አሰማ። በዚህም የተደናገጠው አድናንም ወደ ወንድሙ ክፍል በመሄድ የእናቴ አደራ እያለ እንግዲህ ወንድሙ እንደተጎዳና አንዳች ነገር እንደተፈጠረበት አድርጎ ስላለቀሰበት የማውቀው ነገር የለኝም አልጋ ስር ውስጥ ራሴን አገኘው በማለቱ ታዲያ አድናንም ደግሞ የእናቴ አደራ እኮ ነው ወንድሜን ችላ ብየዋለሁ ወንድሜን ልብ አላልኩትም እያለ እንግዲህ አድናን መለስ ብሎ ከዚያው ቦታው ላይ ነበረ። ታዲያ በዚህ ሁኔታው የተናደደችውና የተበሳጨችው ሎሃና ደግሞ አልገባኝም፣ ምን እያልክ ነው? እንዴት እንደዚህ ታስባለህ? እሱ ቆሞ ይሄዳል እንደ እኔ የምነግረን ነገር አላመንከኝም ማለት ነው እያለች እንግዲህ ሁለታቸው እዚህ ጋር ልዩነት ይፈጥራሉ። አድናንም አምንሻለሁ፣ እሱ ጥሩ እንዳልሆነ አውቃለሁ፣ ችግር እንዳለበት አውቃለሁ፣ ያ ማለት ግን የእናቴ አደራ ነው፣ እኔ እንዴትም አድርጌ ልጥለው አልችልም እያለ ሁለታቸውም እየተከራከሩ ነበረ። ታዲያ ሁለታቸውም ተያይዘው ወደው እንደወጡለት ደግሞ ሚራም ለሮቤል በመደወል ወደ ውስጥ እንዲገባ አሁን ተያይዘው ወጥተዋል ያሉን በማለት እንዲገባ በር እንደተከፈተለት እሷ መንገድ እንዳመቻችለትም እየነገረችው ነበረ። ሮቤልም ለሚራ እንደዘገየችና እሱ ቀድሟት እንደገባ ከገባም እንደቆየም ይነግራታል። ታዲያ በዚህ ደግሞ በዚህ ፍጥነቱና በዚህ ተንኮሉ የተገረመችውና የምትደሰተው ሚራ ደግሞ በራ ወደ ክፍሉ በመምጣት እንዴት እንደገባና እሷም ስለ ሮቤል እየተጠየቀች እንደነበረ እየተፋጠጠችም እንደነበረ ነገረችው። ታዲያ ሮቤልም ደግሞ ለዚህ ነገር ሁሉ ያደረገችው ሎሃና ናት ሲል ሚራም አዎ እሷ ናት፣ ሁሉንም ነገር እያደረገች ያለችው እሷ ናት፣ ስለዚህ ተስማምተን በመጀመሪያ ሎሃና ማጥፋት ይኖርብናል በማለት አድናን ፍጹም መራራትና አድናንን ደግሞ በዚህ በአጭር ጊዜ ውስጥ እንዴት አድርጎ እንደሸወደው የተመለከተችው ሎሃና ደግሞ ወደ ሮቤል ክፍል በመሄድ ለምን እንደዚህ እንዳደረገና በዚህ ጨካኝነቱ እንዴት ወንድሙን ሊሸውደው እንደቻለ እየተናገረች እንግዲህ አጠፋለሁ እያለችው እያለ ታዲያ እሱም ደግሞ ታግሼሻለሁ ተይ በማለት እሷን ሊያጠፋት እንደሚፈልግ ነገር ግን ደግሞ እንደሷ ማንም የታገሰው ሰው እንደሌለ ማንንም ሊታገስ እንደማይችል ሮቤልም እየነገራን ነበረ። ታዲያ እሷም እንግዲህ የሚያውቀውን የምታውቀውን ሁሉ ነገር እየተናገረች የሮቤልን ጨካኝነት እየተናገረችና አስቀያሚነቱን ልታየው የማትፈልገው ሰው በፍጹም የምትጸየፈውም ሰው እንደሆነ እየነገረችው ታዲያ በመጨረሻም ሮቤል ከተቀመጠበት ተነስቶ ሎሃናንም አንቋታል። ሮቤል አንድ የተመለከተውና ልብ ያለው ነገር ቢኖር ይቺ ልጅ በተደጋጋሚ አጠፋለሁ በማለት አሁንም አንገቷን አንቆ እገላለሁ አጠፋሻለሁ በማለት ትንፋሽሽን እቆርጣታለሁ ከፈለኩ አጠፋሻለሁ እኮ እኔ ስለራራሁልሽ ነው አሁንም ደህና የሆንሽው እንጂ መጨረስ ይችል ነበር እያለ እየተናገረ ግን ሎሃናን ግን ፈጽሞ ማጥቃትና ፈጽሞ መግደል እንደማይችልም አንድ ነገር ልብ ብሏል።
ሮቤል ሉሃናን አጠፋለሁ ይበል እንጂ ነገር ግን ሁለት አይኖቿን እያየ እንደ ቀልድ አፈቀርኳት ያለው ነገር አሁን ላይ ከእውነት ሆኖበት በፍቅሯም እንደተማረከና ይህች ልጅ ማጥፋት እንደማይችል በፍጹም ማድረግ እንደማይችል እንዳፈቀራትም አሁን ላይ ወደ ተግባሩም ገብቷል። ታዲያ ይህንን ነገር ከራሱ ላይ ልብ ካለ በኋላ ወደ ሚራ እንደተመለሰ ለሚራ አንድ ሁለታቸው ሲነጋገሩ ባልሽ ማለቱ በእጅጉ የሚያናድዳት ነገር መሆኑን ያውቃል። ታዲያ ዛሬ ደግሞ ባልተለመደ መልኩ ወደ ባልሽ ተመለሺ የሚለውን ነገር ሲያነሳ ሚራም በእጅጉ ትናደድና ይሄንን ቃል እንደማልወደው ታውቃለህ፣ ለምን እንዴትና ለምን እንደዚህ ትለኛለህ በማለት ከሱ ጋር ትፋጠጣለች። ታዲያ ሮቤልም ደግሞ ከዚህ ጋር ማቆም ይኖርብናል በማለት እውነታውን ከዚህ በኋላ መቀበል ይኖርብናል፣ አንቺም ትዳርሽን መያዝ ይኖርብሻል፣ ከዚህ በኋላ በዚህ አይነት አካሄድ የትም ልንደርስ አንችልም፣ እውነታውን መቀበል ይኖርብናል፣ እኔም ደግሞ ሉሃናን አፍቅሬያታለሁ በማለት ፍቅር ውስጥ እንደገባና እሷን እንደማያፈቅራትም በግልጽ ነግሯት ወንጀለኛም እንደሆነ ከዚህ በኋላ ወንጀለኛ ጋር ምን ታደርጊያለሽ፣ ወደ ራስሽ ተመለሺ፣ ትዳርሽን ያዢ፣ ባልሽንም እንደዚህ አትበይ በማለት እንግዲህ ሚራን ከሱ ጋር ከገባችበት ቆሻሻ ስራ እንድትመለስም አድርጓ ነበረ። ታዲያ ሚራም ደግሞ እንደፈለግ ገብተህ እንደፈለግ የምታቆምበት ቀልድ ነው እንዴ? ቀልዴን ነው በለኝ፣ እውነትን አይደለም፣ እኔን ነው የምታፈቅረኝ እያለችም ስትፋጠጥ በፍጹም እሱ ባይሆን ደስ ይለኝ ነበረ፣ አላውቅም ይቺ ልጅ ምን እንዳደረገችኝ፣ ነገር ግን በሉሃና ፍቅር ተማርካለሁ፣ ሉሃናን ወድጃታለሁ በማለት እውነታውን ነግሯታል። በዚህ ንግግሩና በዚህ ክህደቱ በሮቤል የተበሳጨችው ሚራ ወደ መኝታ ክፍሏ ከገባች በኋላ ሰይጣናዊ ስራዋን ቀጥላለች። ይህንን ያህል ጊዜ ከተጫወተብኝና ከቀለደብኝ በኋላ እንደፈለገ አላምጦማ ሊጥለኝ አይችልም፣ የእጁ ማግኘት አለበት በማለት ለአንዳች መጥፎ ነገር እንደተዘጋጀችለትም እየተናገረች ነበረ። ታዲያ ካዘጋጀችን በኋላ መርፌውን የእድሜ ልክ ፓራላይዝ እንደምታደርገው የኔ ካልሆነ የማንም ሊሆን አይችልም፣ በፍጹም ይሄንን አልፈቅድም እያለች እንግዲህ ሚራ ወደ ክፍሏ ከገባች በኋላ ከመረዘች በኋላ መርፌውን በጀርባዋ ደብቃ ይዛ ተመልሳ ገብታ ወደ ሮቤል ክፍል ሮቤልን እንግዲህ ይቅርታ እንዲላትና ውሸት የለው እንዲላት ተስፋ እያደረገች ወደ ሮቤልም ክፍል ገብታ ነበረ። ታዲያ ሮቤልም ደግሞ ተመልሳ በመምጣቷ እንዳስከፋውሽ እንደሰበርኩሽ አውቃለሁ፣ ብቻ ይቅርታ እንድታደርግልኝ እፈልጋለሁ፣ እውነታው ይሄ ነው፣ እኔ ምን እንደተፈጠረና ይህች ልጅ ምን እንዳደረገችኝ አላውቅም፣ በጣም ወዳታለሁ እያለ እንግዲህ በድጋሚ ያረጋግጦላታል። እሷ በድጋሚ ስትገባ ወደሱ ክፍል በድጋሚ ይሄንን ቃል ይነግረኛል ብላ አላሰበችም ነበረ። በስህተት ነው አንቺን ነው የማፈቅርሽ ካለኝ ምህረት አደርግለታለሁ እያለች የነበረ ሲሆን ነገር ግን ለሚራ በተደጋጋሚ ሉሃናን እንደሚወዳትና እንደሚያፈቅራት እሷንም ይቅርታ እንድታደርግለትም ጠይቋታል። ወንጀለኛም እንደሆነና ከወንጀለኛ ጋር ከዚህ በኋላ አብራ መስራት እንድታቆም የነገራ ሲሆን ሚራ ግን እኔ ከነ ወንጀልህ እወድሃለሁ፣ ከነ ክፋትህ ከነ ጥፋተኛነትህ ሁሉ እወድሃለሁ፣ አብሬ መቀጠል እፈልጋለሁ ብትለውም ሮቤል ግን ይቅርታ አድርግልኝ፣ ከዚህ በኋላ ይበቃል፣ የኔና ያንቺ ግንኙነት ከዚህ በላይ መራመድ የለበትም፣ እኔ በእኔ በኩል ከዚህ ጋር ቋጭቸዋለሁ በማለት ሮቤል የሚራንና የሮቤልን ግንኙነት ከዚህ ጋር እንደቋጨው ማሳውቋ ነበረ። ታዲያ ሚራም እንግዲያውስ ተቀበል በማለት እንግዲህ የተመረዘው መርፌ በማውጣት ከዚህ በኋላ እየቀለደ ፓራላይዝ ነኝ ዊልቸር ላይ ነኝ በማለት እየኖረ የነበረውን ህይወት አሁን በኋላ ከአሁን ጀምሮ እድሜ ልኩን በዚህ ህይወት እንዲኖርም አድርጋለታለች። ሚራ እንዳታደርገው ያለ ቢሆንም ነገር ግን እሷ ቀድማ ስለተዘጋጀችበት መርፌውን ዋግታዋለች። እንግዲህ ሮቤል ከዚህ ጊዜ ጀምሮ ከዚህ በፊት ሲቀልድ የነበረውና ፓራላይዝ ነኝ በማለት እያሾፈባቸው የነበረው ከዚህ ጊዜ ጀምሮ ማንም ምን እንደተፈጠረ በማያውቅበት መልኩ ሚራ እንግዲህ እንደዚህ አድርጋ ሮቤልን የኔ ካልሆንክ የማንም ልትሆን አልፈቅድልህም በማለት የእድሜ ልክ ዊልቸር ላይና የአልጋ ቁራኛ አድርጓለች። ከዚህ በኋላ እንግዲህ ሮቤል ውሸቱን ነው ቢባል ሉሃናም ልታምን አትችልም። ምክንያቱም ሉሃና አይተዋለች፣ እየተራመደና ተንኮል ሲሰራ አይተዋለች። ከዚህ ጊዜ ጀምሮ ግን ሮቤል እንደተመኘውና ሲያደርገው እንደነበረው በእውነታው እንደዚህ ሆኖ ይቀጥላል ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። የዛሬው ክፍል ይህንን ይመስል ነበረ። ውድና የተከበራችሁ ቤተሰቦች ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። እወዳችኋለሁ። ባይ ባይ።